رمضان متعلن سنات يا عبادة يا رحمة ورات بدعاء صلاة برتتين جواتا كالدون كنسين رمضان لجوش رمضان متول رمضان سماي مريتو فكتول رمضان مدرسات مرت قبزو رمضان يا الله نمكال يزو بقرآن دعاقتين يهدل اندايا ملتين በቁርአን ዱዓ ጌተን ይህድል እንዳያመልጠን በቁርአን ዱዓ ጌተን ይህድል እንዳያመልጠን በቁርአን ዱዓ ጌተን ይህድል እንዳያመልጠን ቢስሚላህ ወሰላቱ ሰላም አላ ረሱሊላህ ውድ የአፍሪካ ቲቪ ተመልካቾች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ትንሹ ጾመኛ የተሰኘው ፕሮግራማችን ዛሬ ክፍል 5 ይዘንላችሁ መተናል። በዚህ ክፍል ላይ የምናወራው ረመዳን የመልካም ስነ ምግባር ወር የሚል ይሆናል። ራሴን በማስተዋወቅ ሲጀምር ስሜ ቶፊቅ ትቤሶ ይባላል። የምቀራበት ቁርአን ቤት ሰዓድ ኢብኑ አቢ ወቃስ መድረሳ ነው። የምኖረውም ሸጎሌ ነው እና አሁን ወንድሞቻችን ራሳቸውን ያስተዋውቁ። እሺ ስለተሰጠኝ እድል አመሰግናለሁ። ስሜ ቢላል አህመድ ይባላል። የምቀራው ሰዓድ ኢብኑ አቢ ወቃስ ነው። የመጣሁት ከሸጎሌ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ስሜ መሐመድ ነጂብ ይባላል። የመጣሁት ቁርአን ቤት ማዚኑ ጃበ መድረሳ ነው። ሰፈሬ ሚሊየም ሸጎሌ ነው። ቢስሚላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ስሜ ማሂመክ ይባላል። የምቀራበት ቁርአን ቤት ሙአዝ ኢብኑ ጀበል መድረሳ ነው። ሰፈሪ ሚሊየም ሸጎሌ። ቢስሚላህ ስለተሰጠኝ እድል አመሰግናለሁ። ስሜ እስማኤል መኪ ይባላል። የምቀራበት ቁርአን ቤት ሙአዝ ኢብኑ ጀበል ነው። ሰፈሪ ሚሊየም ሸጎሌ። እንግዲህ ወንድሞቻችን ራሳቸውን አስተዋውቀዋል እና ወደ መጀመሪያው ጥያቄ ስንሄድ እንዴት ነው ረመዳን ራሳችንን ስነ ምግባራችንን የሚያስተካክልልን? ረመዳን ስነ ምግባራችንን የሚያስተካክልልን በመጀመሪያ በዛ ቀን ጾመኛ ነን ወይ ሰው ብንማታ ወይ ብንሳደብ ወይ ሌላ ነገር ብናደርግ ምንዳችን ሊቀንስብን ይችላል። በረመዳን ወቅት ጾምትን የሚስተካከለው ሸይጣኖች አውዝብን ሽጣራጅም ስለሚታሰሩ። ስለተሰጠኝ እድል አመሰግናለሁ። ባህላችን የሚቀየረው ልክ ወንድሜ ማሂ መኪና ሸይጣን ስለሚታሰሩ ነው። በረመዳን ወቅትም ከመጥፎ ነገር እንቆጠባለን። ለምን ጾማችን ሊጠፋ ስለሚችል። እሺ ስለተሰጠኝ እድል አመሰግናለሁ። በረመዳን ወቅት መልካም ስነ ምግባር ማሳየት ትልቅ አጅር አለው። መልካም ስነ ምግባር ሲጀመር ምክንያቱም መልካም ስነ ምግባር ሰደቃ ነው። ወንድሞች ያሉት መልሶች ትክክል ናቸው እና አሁን ወደ ዋናው መልስ እንገባለን። መልሳችንም የሚሆነው እንዴት ነው ጥያቄያችን የነበረው ረመዳን እንዴት ነው ባህሪያችንን ራሳችንንና ስነ ምግባራችንን የሚያስተካክልልን ነው እና ወደ መልሳችን ስንገባ ደግሞ ረመዳን መልካም ባህሪያችንን የምናሳድግበት ባህሪያችንንም ወደ ጥሩ የምናሰለጥንበት ወር ነው እና በዚህ ወር ሰዎች ማዘንን፣ ማካፈልን፣ ፈገግታን እና ትህትናን ይማራሉ በረመዳን ወር ማለት ነው እና ጥሩ ጾመኛ የምንለው ደግሞ ምንም አይነት ምግብ ስላልበላ ብቻ ሳይሆን ስነ ምግባሩንም በዛው ጥሩ ያረገ የሚመጣ ሰው ነው እና ሐዲሱም ምን ይለናል? አክመሉል ሙእሚኒነ ኢማናን አህሰኑሁም ኹልቃ። ይሄ ማለት ነው ከሙእሚኖች እምነቱ ሙሉ የሆነው ወይም ደግሞ የተሟላ ኢማን ያለው ሰው የምንለው ምን የሆነ ሰው ነው? ስነ ምግባሩ ያማረለት ሰው። ያ ሰው ምን እንለዋለን? ኢማኑ ሙሉ ነው እንላለን ማለት ነው እና ለእናንተም ደግሞ የመፈተሻ ጥያቄዎችን ይዘንላችሁ መተናል። የመጀመሪያው ጥያቄያችን የሚሆነው ዛሬ ለሰዎች ፈገግታ አሳይቻለሁ ወይስ አላሳየሁም ነው። ሁለተኛው ጥያቄያችን የሚሆነው ደግሞ ያለኝን ነገር ምግብ ሊሆን ይችላል
ወይም ደግሞ እቃ ሊሆን ይችላል ለጓደኛዬ ሲጠይቀኝ አካፍየዋለሁ ወይስ አላካፈልኩትም ፈልጎ ያንን ነገር በጣም ከኔ በላይ አስፈልጎት ሰጥቼዋለሁ ወይስ አልሰጠውትም የሚለው ይሆናል ማለት ነው። አሁን ደግሞ ወደ ጥያቄና መልሱ ስንመለስ የመጀመሪያው ጥያቄያችን የሚሆነው ጥሩ ስነ ምግባር ስንል ምን ማለታችን ነው? እሺ ስለተሰጠኝ እድል አመሰግናለሁ። ጥሩ ስነ ምግባር የምንለው ከራሳችን አልፎ ለሁሉም ሰው የሚጠቅም ጥሩ ስነ ምግባር እንለዋለን። ጥሩ ስነ ምግባር ማለት ሰዎችን አዛ ከማድረግ መራቅ ነው። ጥሩ ስነ ምግባር ማለት ሰዎችን ከሚያናድድ ነገር ከመስራት የሚያናድድ ነገር አለመስራት ማለት ነው። እሺ ድሉ ስለተሰጠኝ አመሰግናለሁ። ጥሩ ስነ ምግባር ማለት በቃ ለሌላ ሰው የምናሳያቸው ባህሪዎች እናም ሰውን አለማናደድ። ወንድሞቼ ያሉት ትክክል ነው እና የኔ መልስም የሚሆነው ሰዎችን አለመጉዳት ፊታችንን ማብራት አለብን ወይም ደግሞ ፊታችንን ማብራት ስንል ፊታችን ፈገግ ማለት አለበት እና መልካምን ነገር መስራት ማለት ነው። ጥሩ ስነ ምግባር የምንለው ነገር ማለት ነው። ፕሮግራማችን በዚሁ ተጠናቋል። በቀጣይ አዝናኝ ቁም ነገር አስጨባጭና ጥሩ የሆነ ፕሮግራም ይዘንላችሁ እስከምንመጣ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። رمضان متعلن سنات يا عبادة يا رحمة ورات بدعاء صلاة برتتين جواتا كالدون كنسان رمضان لجوش رمضان متول رمضان سموي مريتو فكتول رمضان مدرسات مرت قبزو رمضان يا الله ننكال يزو بقرآن رواقتين يهدل اندايا ملتين በቁርአን ዱዓ ጌተን ይህድል እንዳያመልጠን በቁርአን ዱዓ ጌተን ይህድል እንዳያመልጠን በቁርአን ዱዓ ጌተን ይህድል እንዳያ